አንገታችን ላይ የታሰረው ማህተም የክርስቶስ ወታደር መሆናችንን ይመሰክራል። ነገር ግን በልባችን ጽላት ላይ የታተመው የማን ስም? ኦርቶዶክስ ነኝ የሚለው ቃል በአፋችን ሲመላለስ ሕይወታችን ግን ሌላ ታሪክ እየተረከ ይሆን? በዚህ በታላቁ የአብይ ጾም ወቅት ለምን ጾም እንደ ነፃነት መንገድ ሳይሆን እንደ እስር ቤት ከበደን? ለምንስ አንድ ጊዜ ስንወድቅ አበቃልኝ ብለን ለጨለማ እጃችንን ሰጠን? ዛሬ ስለ አንገታችን ክር ሳይሆን ስለ ልባችን ስብራት፣ ስለተሰበረው ማንነታችንና እኔነት ስለሚባለው ግዙፉ ግንብ እንደ ወንድም እንመካከራለን። ይህ ቪዲዮ የእኔም የእናንተም የነፍስ ጩኸት ነው። እስከ መጨረሻው አብራችሁን ቆዩ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ይህ ቀንዲል ሚዲያ ነው። መርሃ ግብራችን ደግሞ አዲሱ በጉብዝና ወራት መርሃ ግብር ነው። እንኳን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለጾሙ ለታላቁ ለአብይ ጾም በሰላም በጤና አደረሰን አደረሳችሁ። እምነት ማለት ጉዞ ነው። አንዳንዴ እንሮጣለን፣ አንዳንዴ እንራመዳለን፣ አንዳንዴ ደግሞ መንገዱ ጠፍቶብን እንቆማለን። ዛሬ በዚህ ቪዲዮ ልናወራ የምንፈልገው ነገር አለ። እኔና እናንተ በአጠቃላይ የዘመኑን ወጣት የሚመለከት አንድ ልብ የሚነካ ጉዳይ። እስኪ ራሳችንን እንጠይቅ። ጾም መጥቷል። ወቅቱ የንስሐ የመመለስና የቅድስና ነው። ነገር ግን ብዙዎቻችን ልብ ውስጥ ያለው ስሜት ምንድን ነው? አንገታችን ላይ ማህተብ አለ፣ አፋችን ኦርቶዶክስ ነኝ ይላል። ነገር ግን ልባችንስ እውነት ከእግዚአብሔር ጋር ነው ወይስ ዓለማዊ ማዕበል ጠርጎ ወስዶናል? ስንወድቅስ ለምን መነሳት ይከብደናል? ከእንግዲህማ አረባም ብለን ተስፋ የምንቆርጠው ለምንድን ነው? ዛሬ እኔ እንደ መካሪ እናንተ ደግሞ ተመካሪ ሳይሆን ሁላችንም እንደ አንድ የእግዚአብሔር ቤተሰቦች እንደ ወንድም እንደ ቤተሰብ ሆነን ስላለንበት የህይወት ፈተናና መፍትሄ በግልጽ እንነጋገራለን። በድጋሚ አብራችን ቆዩ። መርሃ ግብሩንም ለሌሎች እያካፈላችሁ አብራችሁን ቆይታ እንድታደርጉ ግብዣን አቀርባለሁ። ወጣትነት እሳት ነው። ወጣትነት ጉልበት ነው። ይህን ሁላችንም እናውቃለን። እኛ ኦርቶዶክሳውያን ወጣቶች ማንነታችንን የምንገልጽበት ትልቁ ምልክታችን ማህተባችን ነው። ግን እስኪ እናስተውል። ማህተባችን ለእኛ ምንድን ነው? ለብዙዎቻችን ማህተብ የአንገት ላይ ጌጥ ሆኖብናል። ማህተቡ አለ፣ ነገር ግን የማህተቡ ባለቤት የሆነው ክርስቶስ በስራችን ውስጥ የለም። ኦርቶዶክስ ነኝ ብሎ መናገር ቀላል ነው። ነገር ግን ኦርቶዶክሳዊነት የቃላት ክምችት አይደለም፣ የህይወት መንገድ እንጂ። መጽሐፍ ቅዱስ ሐዋርያው ቅዱስ ጳውሎስ ለቲቶ በላከው መልእክት በምዕራፍ 1 ቁጥር 16 ላይ እንዲህ ይላል፣ እግዚአብሔርን እንዲያውቁ በግልጥ ይናገራሉ፣ ዳሩ ግን በስራቸው ይክዱታል ይላል። ይህ ቃል እኛን አይመለከትም እንበል? ዛሬ ቤተክርስቲያን ስንሄድ አቋማችን፣ አለባበሳችን ኦርቶዶክሳዊ ይመስላል። ከቤተክርስቲያን ስንወጣ ግን ማንነታችን ይቀየራል። ከዓለም ጋር ስንቀላቀል ዓለም የምትሰራውን ሁሉ አብረን እንሰራለን። ለምን ቸልተኝነት መጣ ብለን ስንጠይቅ መልሱ የሚሆነው ሃይማኖቱን ከልማድ እንጂ ከእውቀት ስላልያዝን ነው። አባቶቻችን ሲያደርጉ ስላየን ብቻ የምናደርግ ከሆነ ፈተና ሲመጣ እንወድቃለን። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ክርስቲያን መሆን ማለት ክርስቶስ መምሰል ነው። ስምህ ክርስቲያን ሆኖ ግብርህ ግን የሌላ ከሆነ ስምህ በፍርድ ቀን ያሳፍርሃል እንጂ አያድንህም። ስለዚህ ወዳጄ ማህተብህ ኪዳንህ ነው። ማህተብ እኔ የክርስቶስ ነኝ ብለህ ለዓለም የምታውጅበት ሰንደቅ ዓላማህ ነው። ዛሬ ላይ ቆም ብለን እናስብ። ማህተባችን ከብዶን አውልቀን በኪሳችን ይዘነው ይሆን ወይስ በአንገታችን አስረን በስራችን ክደነዋል? ስለዚህ ወዳጆቼ ዛሬ አንድ ውሳኔ ላይ እንድረስ። ማህተባችን ከጌጥነት ወደ ቃል ኪዳንነት ካልተቀየረ ክርስትናችን የገጽታ ግንባታ ብቻ ሆኖ ይቀራል። እስኪ ልጠይቃችሁ፣ ሰውነታችን ላይ ያለውን ክር ወይም ማህተብ ስናይ የተከፈለልን ዋጋ ሊታወሰን አይገባም? እኛ እኮ በዋጋ የተገዛን ነን። ኦርቶዶክሳዊነት ማለት እኔ የራሴ አይደለሁም፣ የተከፈለልኝ የሞተልኝ ያዳነኝ አምላክ አለኝ ብሎ ማመን ነው። ስለዚህ ዛሬ ልባችንን እንፈትሽ። በአንገታችን ላይ ያለው ምልክት በልባችን ጽላት ላይ ይታተም። በውጪ ተዋህዶ በውስጥ ባዶ መሆን ይብቃል። ይህንን ማንነታችን በደንብ ካስተካከልን አሁን ወደ ገባንበት ወደ ታላቁ የጾም ወቅት ትርጉም ለመግባት እንችላለን። ወደ ቀጣዩ ሐሳብ እናልፋለን። የጾም ትርጉምና የወጣቱ ፈተና ከረሃብ ባሻገር። አሁን ያለንበት ወቅት አብይ ጾም ነው። አባቶቻችን በፍቅር ሁዳዴ ይሉታል። ይህ ወቅት የነፍስ ወጋገን የሚታይበት፣ የተዋሕዶ ልጆች እንደ አዲስ የሚወለዱበት ልዩ ጊዜ ነው። እኛ ወጣቶች ይህን ጊዜ እንዴት ነው የምናየው? ለብዙዎቻችን ጾም ማለት ምን ማለት ነው? እስር ቤት ወይስ የነጻነት መንገድ? ቀን ከሌሊት በሶሻል ሚዲያና በመዝናናት ለባከነች ነፍሳችን ይህ ወቅት ከባድ ሸክም ወይም የጨለማ ጊዜ ሆኖ የሚሰማን ሰዎች አለን። ለምን ቢባል ለብዙዎቻችን ጾም ማለት ረሃብ ወይም የምግብ ለውጥ ብቻ መስሎ ስለሚታየን ነው። እስከ 9 ሰዓት ወይም ደግሞ ከበረታን እስከ 12 ሰዓት ከምግብ መቆጠብ፣ ከዚያ በኋላ ደግሞ ስጋና ቅቤ አለመብላት፣ ሽሮና ጎመን መመገብ ጾም ማለት ይሄ ብቻ ይመስለናል። ነገር ግን ጾም የምግብ ለውጥ ብቻ ቢሆን ኖሮ እመኑኝ ከዲያብሎስ የበለጠ ጾመኛ ባልተገኘ ነበር። ይገርማል። ሰይጣን እኮ አይበላም አይጠጣም፣ ነገር ግን ጻድቅ አይደለም። ለምን? ምክንያቱም ከክፋት አይጾምምና። የሱ ምግብ የሰው ልጆችን ማሳት፣
ክፋትና ተንኮል ነውና። ታዲያ እኛስ ምሳ እንበላ ይሆናል፣ ነገር ግን ወንድማችንን በሐሜት እንበላለን። ውሃን ጠጣ ይሆናል፣ ነገር ግን በጠላትነትና በቂም ደም ተጠምተናል። ይህ ከሆነ ጾማችን ከረሃብ አድማ በምን ይለያል? እዚህ ጋር ነው ትልቁ የወጣቶች ፈተና የሚጀምረው። ሁለት ግዙፍ መሰናክሎች በፊታችን አሉ። አንደኛው ፈተና ጾምን ያለመረዳት ችግር ነው። ታላቁ ሊቅ ቅዱስ ያሬድ በጾመ ድጓው ላይ እንዲህ ይላል፣ ይጹም ልሳን፣ ይጹም ዓይን፣ ይጹም እዝን ይላል። ይጹም ዓይን ሲል ዓይናችን ይጾም፣ ይጹም ልሳን ሲል አንደበታችን ይጾም፣ ይጹም እዝን ሲል ጆሮአችን ይጾም ይላል። ይህ ጾም ከሆድ ወደ ልብ ከአፍ ወደ ህዋሳት ካልወረደ ዋጋ የለውም ማለት ነው። ዓይናችን በቲክቶክ እና በኢንስታግራም ከምናያቸው ስሜትን ከሚረብሹ ከማይጠቅሙ ቪዲዮዎች ካልተከለከለ፣ ጆሮአችን ከዓለማዊ ሙዚቃ ከሐሜትና ከክፉ ወሬ ካልጾመ፣ ጣታችን በሶሻል ሚዲያ ላይ ከመሳደብ እና የሰውን ስም ከማጥፋት ካልተቆጠበ፣ ሆዳችን ቢጾም ጉሮሯችን ቢደርቅ ምን ይጠቅመናል? አባቶቻችን አፍ እየጾመ ዓይን ሊሰርቅ አይገባም ይላሉ። ስለዚህ ወዳጆቼ የዘንድሮን ጾም የህዋሳት ጾም እናድርገው። ከእንጀራ ብቻ ሳይሆን ስሜታችንን ከሚረብሹ ነፍሳችንን ከሚያቆሽሹ ነገሮች ሁሉ እንጹም። ያኔ ጾሙ ሰላም ይሰጠናል። ያኔ ጾሙ ይቀናናል። ያኔ ወደ እግዚአብሔር ያቀርበናል። ሁለተኛውና ዋነኛው ፈተና ደግሞ አቅም ማጣትና የተሳሳተ የብቃት ስሜት ነው። ይህ ፈተና የብዙዎቻችንን ቤት ያንኳኳ ፈተና ነው። ብዙ ወጣቶች በውስጣቸው እንዲህ ይላሉ፣ እኔ እኮ ርኩስ ነኝ፣ በሱስ የተጠመድኩኝ ነኝ፣ ዝሙት ያስቸግረኛል፣ ዓይኔ አይጾምም፣ ምላሴ አይገራ ለኔ። ታዲያ ዝም ብሎ መራቤ ምን ዋጋ አለው? እግዚአብሔር የኔን የቆሸሸውን ሰው ጾም አይቀበልም። ታዲያ ዝም ብሎ መራቤ ምን ዋጋ አለው? እግዚአብሔር የኔን የቆሸሸውን ሰው ጾም ይቀበላልን? እያሉ ይጮኻሉ። ይህ ድምፅ በብዙዎቻችን ልብ ውስጥ የሚያስተጋባ የተስፋ መቁረጥ ድምፅ ነው። ግን ልንገራችሁ፣ ይህ የእግዚአብሔር ድምፅ አይደለም። ይህ እኛን ከሜዳው ለማስወጣት የሚጥር የጠላት የዲያብሎስ ድምፅ ነው። እስኪ እንጠይቅ። ሆስፒታል የሚሄደው ጤነኛ ሰው ነው ወይስ የታመመው? መድኃኒት የሚያስፈልገው ለዳነ ሰው ነው ወይስ ለቆሰለ? ለታመመው ነው አይደል? ቤተክርስቲያን ሆስፒታል ናት። ጾም ደግሞ እግዚአብሔር የሰጠን ፍቱን መድኃኒት ነው። ስለዚህ ኃጢአተኛ ነኝና አልጾምም ማለት ታመም ያለውና መድኃኒት አልውጥም ሆስፒታል አልሄድም እንደማለት እኮ ነው። ወዳጆቼ ጾም እኮ የተሰጠው ለጻድቃን ብቻ አይደለም። ጾም የተሰጠው እንደኔና እንደናንተ ላሉ ነፍሳት፣ ለቆሰልን፣ ስጋችን ለደከመ ፈውስ ስለምንፈልግ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 4 ላይ በገዳመ ቆሮንቶስ ሲጾመው እኮ እሱ አምላክ ሲሆን ምግብ አያስፈልገውም፣ ረሃብም አይስማማውም፣ ከማንም ጋር ትግል የለበትም። ነገር ግን የጾመው የሰገደውና የጸለየው ለኛ አብነት ሊሆነን ነው። ልጆቼ ሆይ ስጋችሁ ሲደክም፣ ፈተና ሲበዛባችሁ፣ ጠላት ሲያይልባችሁ ድል የምትነሱት በዚህ መሳሪያ ነው ብሎ ጾምን እንደ ትልቅ የጦር ትጥቅ አስታጥቆናል። ወጣትነት እሳት ነው ብለናል። ይህንን የሚለበልብ የስሜት እሳት የሚያበርደው፣ ስጋን የሚገራው፣ መንፈስን የሚያጠነክረው ጾም ነው። ስትጾም ስጋህ ይደክማል፣ መንፈስህ ግን ይበረታል። ስጋ ሲያንስ መንፈስ ይገዝፋል። ያ ሲሆን ነው ድሮ የሚያንቀጠቅጥ ሱስ ያንን የተብለጨለጨ የኃጢአት ዓለም አልፈልግም እኔ የክርስቶስ ነኝ ለማለት አቅም የምታገኘው። ስለዚህ አልችልም አትበል። ሙሉ ቀን መጾም ካልቻልክ እኩለ ቀን ጾም። እስከ 9 ሰዓት ካልቻልክ እስከ 6 ሰዓት የጾም መቼስ ካለ መጾም ይሻላል። አልችልም ብሎ ተስፋ ከመቁረጥ 1 ሰዓትም 2 ሰዓትም መጨመር እጅግ የተሻለ ነውና ምናልባት ይሄ እንደ ቤተክርስቲያናችን እንደ ፍትሐ ነገሥት አስተምሮ ሳይሆን እንደ ወጣትና የሚያግባባንን ለመናገር ያክል ነው እንጂ እንደ ቤተክርስቲያናችን አስተምሮ ሲሆን በዘወረደ እስከ 12 ሰዓት ከዛም ደግሞ በሕማማቱ እስከ ምሽቱ 1 ሰዓት እንድንጾም የታዘዝ ነው። ስለዚህ እነዚህን በርትተ ራስን ከቀን ዛሬ እስከ 6 ሰዓት ከጾምክ ነገ እስከ 7 ሰዓት ከነገ ወዲያ እስከ 8 ሰዓት እያልክ በአንድ ሳምንት ውስጥ ራስን በማብቃትና በማለማመድ መለወጥ ትችላለህና በዚህ በርትተ ራስን ለመለወጥ ትጋ። በተጨማሪም ማወቅ ያለብህ ነገር እግዚአብሔር የሚለካው የሰዓትህን ርዝመት ሳይሆን የልብህን የፍቅር ጥልቀት ነው። ጀምር፣ በሂደት ታድጋለህ። ዋናው ልብህን ለፈጣሪ መስጠት ነው። ታዲያ ጾም ጀምረን በጥሩ ሁኔታ እየሄድን በመሃል ብንሰበርስ፣ ድንገት ብንወድቅስ፣ ከእንግዲህ አረባም ዘንድሮ ከእግዚአብሔር ጋር ተጣልቻለሁ ብለን መቅረት አለብን? እዚህ ጋር ነው ብዙዎቻችን የምንሳሳተው። እስኪ ከተሳሳትን በኋላ ስላለው አስፈሪ የማይመለስ መንገድና ስለ እግዚአብሔር ምሕረት በጥልቀት እንነጋገር። ክፍል 3 ከተሳሳቱ በኋላ አለመመለስ። እዚህ ነጥብ ላይ ነው የብዙዎቻችን ወገብ የሚሰበረው። ትልቁ የወጣቶች የዘመን ፈተና፣ የዘመን በሽታ ተስፋ መቁረጥ ይባላል።
እስኪ ይህንን ሁኔታ በአይነ ህሊናችን እንሳለው። ጾም ጀምረህ ነበር። በመጀመሪያዎቹ ሳምንታት በጥሩ መንፈስና ወኔ እየሄድክ ነበር። ጸሎት ጀምረህ ከጓደኞች ተለይተህ ዘንድሮስ ተቀይሬያለሁ ብለህ ነበር። ግን ድንገት አንድ ቀን ምሽት ወይም አንድ ክፉ ሰዓት ላይ አዳልጦ ወደክ፣ ወይም ጓደኞች አሳሳቱ፣ ወይም የውስጥ ስሜት ስጋ አሸነፈ። የጀመርከውን ጾም አፈረስክ፣ ወይም ደግሞ አስቀያሚ ኃጢአት ሰራ። ከዚያስ ቀጥሎ የሚፈጠረው ስሜት ምንድን ነው? ብዙ ወጣቶች በዚህ ቅጽበት የሚሉት አንድ ነገር አለ። አበቃ፣ አለቀ። ዘንድሮን ከእግዚአብሔር ጋር ተጣልቻለሁ፣ ጾሙን ሽሬያለሁ፣ ማንነቴን አበላሽቻለሁ፣ ከእንግዲህ ብጾምም ብጸልይም ዋጋ የለውም፣ እኔ ለዚህ መንገድ አልሆንም ብለው እርግፍ አድርገው ይተውታል። አንዳንዶቻችንማ እንደውም ካልሆነ አይሆን ብለን በፊት ከነበርንበት በባሰ ሁኔታ ተስፋ ቆርጠን ወደ ኃጢአት ባህር እንገባለን። ወዳጆቼ ይህ ድምፅ የማን ይመስላችኋል? ይህ አበቃ ዋጋ የለም የሚለው ድምፅ የእግዚአብሔር ነው? በፍጹም። ይህ የጠላት የዲያብሎስ ድምፅ ነው። ዲያብሎስ በሰዎች ላይ የሚጠቀምባቸው ሁለት ትላልቅና አደገኛ ውሸቶች አሉት። አንደኛው ኃጢአት ከመስራት በፊት ገና ወጣት እኮ ነህ፣ ትንሽ ተዝናና፣ ችግር የለውም፣ እግዚአብሔር መሐሪ ነው፣ ሩሩ ነው፣ ይቅር ይልሃል እያለ ጠበቃ ሆኖ ኃጢአቱን ያቀልልሃል። ኃጢአት ከሰራ በኋላ ደግሞ ወዲያው ፊቱን ይቀይራል። አንተ ርኩስ፣ አንተ ውሻ፣ እግዚአብሔር አይሰማህም፣ ጨርቅ ሆነሃል፣ ከእንግዲህ ንስሐ ብትገባም አይቀበልህም እያለ እንደ ጨካኝ ዳኛ ይፈርድባል። ሁለቱም ውሸት ናቸው። ከሰራ በኋላ ተስፋ እንድትቆርጥ የሚነግር ያክፉ መንፈስ ውሸታም ነው። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ሲናገር እንዲህ ይለናል። መውደቅ የሰው ወድቆ አለመነሳት ግን የዲያብሎስ ባህሪ ነው። ሰው ከሆንክ ትወድቃለህ፣ ዲያብሎስ ከሆንክ ግን እንደወደቅክ ትቀራለህ ይላል። ስለዚህ ምርጫው የኛ ነው። ሰው ሆነን እንነሳ ወይስ ጠላታችንን መስለን እንደወደቅን እንቅር? በመጽሐፍ ቅዱስ ውስጥ ሁለት ደቀ መዛሙርት እናስታውሳቸው፣ ቅዱስ ጴጥሮስና ይሁዳ። ሁለቱም ክርስቶስን አስከፉ። ሁለቱም በውድቅት ሌሊት ጌታቸውን በደሉ። ይሁዳ ጌታውን በ30 ብር ሸጠው። ቅዱስ ጴጥሮስ አይቼው አላውቅም ብሎ ከአንድም 3 ጊዜ ካደው። ልዩነቱ ምን ነበር? ኃጢአቱ አይደለም። ልዩነቱ ምላሹ ነበር። ይሁዳ በእግዚአብሔር መሐሪነት ላይ ተስፋ ቆረጠ። አይቀበለኝም አለ። በራሱ ፈረደ። ሄዶ ታንቆ ሞተ። ቅዱስ ጴጥሮስ ግን አለቀሰ። መራራ እንባን አነባ። ተቆጨ። ወደ ጌታው ተመለሰ። ውጤቱስ ጌታችን ኢየሱስ ክርስቶስ ጴጥሮስን ይቅር ብሎት የመንግስቱን ቁልፍ ሰጠው። አያችሁ፣ እግዚአብሔር የሚፈልገው የወደቀውን ሰው ሳይሆን ወድቆ የቀረውንም ሰው ሳይሆን ወድቆ የተነሳውን ነው። ሊቁ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ ሲናገር እንዲህ ይላል። ኃጢአታችን እንደ ጭብጥ አሸዋ ቢሆን የእግዚአብሔር ምሕረት ደግሞ እንደ ውቅያኖስ ነው። ጭብጥ አሸዋ ውቅያኖሱን ሊደፍነው ይችላልን? ይላል። ወንድሜ እህቴ፣ የሰራው ኃጢአት ያፈረስከው ጾም ምንም ያህል ቢከብድ ከእግዚአብሔር ምሕረት ጋር ሲነጻጸር በውቅያኖስ ውስጥ እንደተጣለ ጠጠር ነው። ስለዚህ በጾም ወቅት ብትሳሳት ወዲያው ተነስ፣ አቧራን አራግፍ። አንድ ሯጭ በውድድር ላይ ያለ ቢወድቅ ውድድሩን ትቼዋለሁ ብሎ ይወጣል ወይስ ተነስቶ ይቀጥላል? ይነሳል። ትንሽ ቢዘገይ እንኳን ተነስቶ መሮጡ አይቀርም። አንተም ተነስ። አምላኬ ሆይ ሥጋዬ ደካማ ነውና አትፍረድብኝ፣ እንደገና ጀምሬያለሁና እርዳኝ በለው። በመጽሐፈ ምሳሌ ምዕራፍ 24 ላይ ያለው ቃል ለዚህ ነው ታላቅ ተስፋ የሚሆነን። ጻድቅ 7 ጊዜ ይወድቃል ደግሞም ይነሳል ይለናል። ልብ በሉ፣ ጻድቅ አይወድቅም አላለም። ጻድቅ ይወድቃል። ነገር ግን የጻድቅነት መለኪያው አለመውደቁ ሳይሆን ወድቆ አለመቅረቱ ነው። ስለዚህ ዛሬ ወስን። የሰበረህን ሰይጣን በንስሐ ስበረው። አዎ ተሳስቻለሁ ግን ተመልሻለሁ ብለህ ለራስህ ንገረው። ምክንያቱም እግዚአብሔር የፍጹማን ሰዎች አምላክ ብቻ ሳይሆን የንስሐ ገቢዎችም አባት ነውና። ወደ ንስሐ አባት ቀረብ ብለህ ኃጢአትህን ተናዘግ፣ ንገራቸው። እግዚአብሔር በአባት በኩል መልእክቱን ያስተላልፍልሃል፣ ወዲያውም እንድትነሳ ያበረታሃል። ክፍል 4 ወጣትነትና ኢጎ፣ የልባችንን ግንብ ስለመስበር። ወዳጆቼ አሁን ደግሞ ወደኛ ልብ ውስጥ እንግባ። ስለ አንድ ትልቅና ድምፅ አልባ ግንብ እንነጋገር። ይህም ኢጎ ወይም እኔነት ነው። በዚህ በዘመኑ ሶሻል ሚዲያ ዓለም የምታስተምረን ለራስህ ወቅ፣ የፈለግከውን አድርግ፣ ከማንም በላይ ነህ የሚሉ መርሆችን ነው። በተለይ ወጣቶች ስንሆን ምክር መስማት እንደ ድክመት ይቆጠርብናል። አባቶች ሲመክሩን እነሱ ፋራ ናቸው፣ የዘመኑ ሁኔታ አይረዱም እንላለን። አንዳንድ ጊዜ ደግሞ ታውቁታላችሁ ምክር 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 ምናምን የሚሉ አንዳንድ ቫይራል የወጡ ነገሮችንም እናያለን። ነገር ግን እስቲ ቆም ብለን እናስብ። መድኃኒት መራራ ነው ግን ያድናል። የእግዚአብሔር ቃል እንዲሁ ነው። ልባችንን ይወቅሰናል። ስህተታችንን ሲነግረን ሊያመን ይችላል፣ ግን ህመሙ ለህይወት ነው። ታላቁ የቤተክርስቲያን ሊቅ ማር ይስሐቅ ክብርን የምትፈልግ ከሆነ ከክብር ሽሽ
ያኔ ክብር ትከተልሃለች። ትህትናን የለበሰ ሰው ግን አምላኩን መስሏል ይለናል። እኛስ ምን እየመሰልን ነው? ማህተባችንን አንገታችን ላይ አስረን እኔ አውቃለሁ በሚል ትዕቢት የአባቶቻችንን ምክር ስንገፋ ራሳችንን ለተኩላ አሳልፈን እየሰጠን መሆኑን እየዘነጋን ነው። ልበ አምላክ ቅዱስ ዳዊት በመዝሙር 119 ላይ የጠየቀው ጥያቄ ዛሬም ለኛ ነው። ጎልማሳ መንገዱን በምን ያቀናል? ቃልህን በመጠበቅ ነው። መንገዳችን የሚቃናው በራሳችን ፍልስፍና፣ በጓደኞቻችን ምክር ወይም በኢንተርኔት አባባሎች ሳይሆን በቆመችው በማትታወቀው በእግዚአብሔር ቃል ብቻ ነው። ኦርቶዶክሳዊነት ትህትና ነው። ዝም ብሎ በአፍ ተዋህዶ ነኝ ማለት ምልክት ብቻ ነው። ተዋህዶነት በተግባር የሚገለጽ ራስን ዝቅ አድርጎ ክርስቶስን ከፍ የማድረግ ጥበብ ነው። ሌላው እኛን ወጣቶች ያጠቃን ደዌ ቸልተኝነት ነው። ገና ወጣት ነኝ፣ በኋላ እመለሳለሁ፣ በኋላ እጾማለሁ እንላለን። ይህ ቸልተኝነት የሚመጣው ሞት የለም ወይም ጊዜ አለኝ ብሎ ከመታለል ነው። ቅዱስ ኤፍሬም ሶርያዊ እንዲህ ይላል፣ ያስጠነቅቀናል። ዛሬ የንስሐ ቀንህ ናት፣ ነገ ግን ያንተ እንደሆነች አታውቅም። ሞት በድንገት ይመጣልና በወጣትነት ፈጣሪህን አስብ ይላል። የእኛም መርህ ነው። በጉብዝና ወራት ፈጣሪህን አስብ ነው። ወጣትነት እንደ ጠዋት ጤዛ ነው። ፀሐይ ሲወጣ ይተናል። ዛሬ ያለን ጉልበት፣ ዛሬ ያለን እድል ነገ ላይኖረን ይችላል። ስለዚህ አሁን የውሳኔ ሰዓት ነው። ቸልተኝነትን ሰብረን ያንን የዛገውን ማንነታችን የምናድስበት ወቅት አሁን ነው። ታዲያ ወንድሞቼና እህቶቼ ምን ይሻልናል? ከዚህ ሁሉ መውጫው መፍትሄውስ ምንድን ነው? እስኪ እነዚህን 3 ነጥቦች እንደ ስንቅ እንያዛቸው። አንደኛ፣ የይስሙላ ክርስትናን እናቁ። ክርስትና ከአንገት በላይ ብቻ አናድርገው። ለአንገታችን ብቻ ሳይሆን ለልባችንም ማህተብ እንሰርለት። ዓለም የምትሰጠንን ርካሽ ደስታ ትተን ክርስቶስ የሚሰጠንን ክብር፣ ሰላም እንምረጥ። እኛ የተለየንን፣ እናንተ የዓለም ብርሃን ናችሁ ተብለናልና ብርሃናችንን በቸልተኝነት አናጥፋው። ሁለተኛ፣ ንስሐ ለመግባት አንፍራ። ቆሽሸናል፣ ራሳችንን በንስሐ እንጠብ። ተሳስተናል፣ በይቅርታ እንመለስ። ቸልተኝነታችንን በቆራጥነት እንስበር። አዎ ዛሬውኑ ወደ ንስሐ አባት እንሂድ። አባቴ መንገዱ ጠፍቶኛል፣ እግሬ ተሰናክሏል፣ ምከሩኝ እንበላቸው። ያኔ ከልባችን ላይ ትልቅ ሸክም ሲወርድ ይሰማናል። ንስሐ መግባት መሸነፍ ሳይሆን ወደ ድል መመለስ ነው። ሶስተኛ፣ በወደቅንበት አንቀር። ስትሳሳት ዲያብሎስ በጆሮ አበቃልህ እያለ ሲስቅብህ፣ አንተ ደግሞ በንስሐ ተነስተ አስለቅሰው። እግዚአብሔር አንተን የሚመዝንህ በወደቅክበት ቁጥር ሳይሆን ለመነሳት ባሳየኸው ጥረት ነው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ መውደቅ የሰው ነው፣ በኃጢአት መጽናት ግን የሰይጣን ነው። እኛ የሰይጣን ሳንሆን የእግዚአብሔር ልጆች ነን። ውድ ወጣቶች ኦርቶዶክሳውያን፣ ኦርቶዶክሳዊነት ውበት ነው። በስርዓቱ፣ በጾሙ፣ በጸሎቱ፣ በቅዳሴው ውስጥ የማይጠገብ ሰላም አለ። ዓለም በሺህ ድካም ያልሰጠችንን ሰላም እኛ በእግዚአብሔር ቤት እናገኘዋለን። ይህ ታላቅ የአብይ ጾም የምር የምንመለስበት ይሁንልን። እንዲያው በልማድ ጾመናል ለማለት ሳይሆን በእውነትና በመንፈስ ከፈጣሪ ጋር የምንታረቅበት ይሁን። አትጥፉ፣ ቤት ያፈራል። ቤተ ክርስቲያን እናታችን ናት፣ ትጠብቀናለች። ክርስቶስ አምላካችን ነው። እጆቹን በመስቀል ላይ እንደዘረጋ ዛሬም ልጆቼ ሆይ ተመለሱ፣ እወዳቸዋለሁ እያለ ይጣራል። የጠፋውን እንፈልግ፣ የተሰበረውን እንጠግን። እኛ አንድ ነን። ጉዟችንም ወደ መንግሥተ ሰማያት ነው። እግዚአብሔር የአባቶቻችን አምላክ ወጣትነታችንን ይባርክ። ጾሙን የሰላም፣ የፍቅር፣ የእውነተኛ የንስሐ ያድርግልን። ሁላችንንም በቸርነቱ ይጠብቀን። ከመሰነባበታችን በፊት ግን አንድ ነገር ልጠይቃችሁ። ይህ ጉዞ የሁላችንም ነው። ዛሬ የተነጋገርንባቸው ነጥቦች በእኔም ሆነ በእናንተ ሕይወት ውስጥ የሚመላለሱ እውነቶች ናቸው። ሐሳባችሁን አጋሩኝ። በዚህ በአብይ ጾም ወቅት እናንተን በብዛት እየፈተናችሁ ያለው ነገር ምንድን ነው? ወይም አስቀድሞ ከዚህ በፊትም ስትጾሙ የሚያጋጥማችሁ ፈተና ምንድን ነው? ወድቆ ለመነሳት ለሚቸገሩ ወንድም እህቶቻችን የምትመክሩት አንድ የመጽሐፍ ቅዱስ ቃል ካለ እባካችሁ በኮሜንት መስጫው ላይ ጻፉልን። የምታስቀምጡት አንድ ቃል የአንድን ሰው ሕይወት ሊለውጥ ይችላል። ስለዚህ አስቀምጡልን። እያንዳንዱ ኮሜንት እኔም አነበዋለሁ። ይህ ውይይት ለአንድም ወጣት ቢሆን መነሳሳትና ተስፋን ይሰጣል ብላችሁ ካመናችሁ ላይክ በማድረግና ለጓደኞቻችሁ ሼር በማድረግ የወንድማዊ አገልግሎት ተካፋይ ሆኑ። ሰብስክራይብ በማድረግ የቀንዲል ሚዲያ ቤተሰብ አባል እንድትሆኑ ጋብዛችኋለሁ። በቀጣዩ ቪዲዮ እስከምንገናኝ ቸር አምላክ በጾምና በጸሎት ያበርታን። እርስ በርሳችን በጸሎት እንተሳሰብ። ሰላም ቆዩልን። ወስብሐት ለእግዚአብሔር። የሁልጊዜ ማጋራችን የሆነችው ልዕልት ዲዛይንን እንደዚህ አይነት ነጠላዎችን፣ አበሻ ልብሶችን ለኛ ታቀርባለች። እናንተም ከታች በተቀመጡት ስልኮች እየደወላችሁ ማንኛውንም የሀገር ባህል ልብስ፣ የተለያዩ ስራዎችን በማዘዝ አጋርነታችሁን እንድታሳዩ በአክብሮት ጋብዛለሁ። ልዕልት
ጥበብን እናመሰግናለን።